ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ ሰፋ ያለ መግለጫን አብረን እንጋራለን። የመጀመሪያው ቀዳሚ አጀንዳችን የሆነው በኤርትራና በአሜሪካ መንግስት ባለስልጣናት መካከል ያለው የቃላት ጦርነት እየተባባሰ ይገኛል። አሜሪካና ኤርትራ ከምንጊዜውም በበለጠ በአሁኑ ጊዜ ላይ ፊት ለፊት ተፋጠዋል። የኤርትራ መንግስት ባለስልጣናት ለአሜሪካ መንግስት ባለስልጣናት እየሰጡት ያለው ምላሽና የአሜሪካ መንግስት ባለስልጣናት በኤርትራ ላይ የያዙት ያለው አቋም ኤርትራን ወደ አላስፈላጊ የሆኑ ማዕቀቦችም እንደሚያሻግሯት እየተገለጸ ይገኛል። የኤርትራ መንግስት ከአሜሪካ ጋር ያለውን የሁለትዮሽ ግንኙነት በማደስ ዲፕሎማሲውን ለማጠናከር እየሰራ ነው እያለ ባለበት በዚህ ወቅት ላይ የአሜሪካ መንግስት ባለስልጣናት በኤርትራ ላይ እየሰነዘሩት ካሉት አስተያየት በተጨማሪም ደግሞ በኤርትራው ፕሬዚዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት እርምጃ ከሚወስዱ ኃይሎች ጋር እንቅስቃሴ ጀምረዋል። የአሜሪካ ኮንግረስ አባል እጅግ አስገራሚ የተባለ አዲስ መልእክትን አስተላልፈዋል። ከዚሁ ጋር በተያያዘ በአስመራ እንዲሁም ደግሞ ዋሽንግተን በሚገኙ የአሜሪካ መንግስት ባለስልጣናት መካከል እየተጠናከረ የመጣውን ውጥረት በተመለከተ ልዩ ትንታኔን ይዤላችሁ ቀርብ ያለው። በዚህ ትንታኔ ላይ የኤርትራ መንግስት ባለስልጣናት አሁናዊ ሁኔታን በተመለከተ የተለያዩ ሀሳቦችን የሚያንጸባርቀው አስመራን ሪፖርተር የተባለ የሚዲያ ተቋም ለአሜሪካ መንግስት ባለስልጣናት የሰጠው ምላሽንም ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን በእርስ በርስ ጦርነት እየታመሰች በምትገኘው ሱዳን የሳውዲና የአሜሪካ መንግስት የሰላም ስምምነት እንዲፈረም ጥያቄ ካቀረበ በኋላ የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኤድሪስ በተባበሩት መንግስታት ድርጅት ላይ ለሰላም የሚሆን አዲስ እቅድን ይፋ አድርገዋል። የተባበሩት መንግስታት ድርጅት ከቀናት በፊት ደግሞ በሱዳን በቀጠለው የእርስ በርስ ጦርነት አማካኝነት ኢትዮጵያ የጦርነት ስጋት በድንበር አካባቢ ሊጋረጥባት እንደሚችል ጭምር አስቀምጦ ነበር። የሱዳኑ ጠቅላይ ሚኒስትር ምን ሀሳቦችን ይዘው ቀረቡ? ሱዳን ይዛ የመጣቸው የሰላም ስምምነት እቅድ እንዲሁም ደግሞ አሜሪካና ሳውዲ አረቢያ ያቀረቡትን የስምምነት እቅድ ጋር ምን ያገናኘዋል? ምንስ ያለያየዋል? የሚለውን በትንታኔ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን ነው። ከአስመራ ወደ አዲስ አበባ ብዙ ነገሮች ሽፍት እያደረጉ ይገኛሉ። አስመራን የፖለቲካ የዲፕሎማሲ ማዕከል ከማድረግ ይልቅ አዲስ አበባን ተመራጭ ያደረጉ ጎረቤት ሀገራት፣ የአፍሪካ ቀንድ ሀገራት ጭምር በአዲስ አበባ እያደረጉት ያሉት እንቅስቃሴ የኤርትራ መንግስት ከቀጠናው ላይ እንዲገለል እያደረገው መሆኑን የሚገልጹ የተለያዩ አስተያየቶች እየተሰጡ ይገኛሉ። አሁን ላይ በኢትዮጵያና በኤርትራ መካከል እየተጠናከረ ከመጣው ውጥረት በተጨማሪ ኢትዮጵያ በዲፕሎማሲ ዘርፍ ላይ እያመጣች ያለችው ለውጥና የጎረቤት ሀገራት በኢትዮጵያ እያደረጉት ያሉት እንቅስቃሴን በተመለከተ በአንድ ሳምንት ውስጥ የጎረቤት ሀገራት ከፍተኛ መሪዎች እንዲሁም ደግሞ ፕሬዝዳንቶች አዲስ አበባ ተገኝተዋል። እዚህ ጉዳይ ላይ ሰፋ ያለ ትንታኔ ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡን ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድታጋሩልኝ ጠብቃለሁ። ወደ ቀጣይ መረጃችን ተሻገርኩኝ። የመጀመሪያውና ቀዳሚ አጀንዳችን የሆነው በኤርትራ መንግስት ባለስልጣናትና በአሜሪካ መንግስት ባለስልጣናት መካከል በሰሞኑ ከፍተኛ የተባለው ውጥረት ተፈጥሯል። በነገራችን ላይ በአሜሪካ መንግስት ባለስልጣናትና በኤርትራ መንግስት ባለስልጣናት መካከል ያለው ውጥረት ዛሬ ላይ የተፈጠረ ወይም ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ጥያቄ ካነሳችበት ጊዜ ጀምሮ የተፈጠረው ውጥረት ሳይሆን በኤርትራና በአሜሪካ መካከል ለረጅም ዘመናት የቆየ ቁርሾችም እንደነበረ ጭምር ሁላችንም የምናስታውሰው ጉዳይ ነው። አሁን ላይ ኢትዮጵያ ወደ ቀይ ባህር ለመግባት የቀይ ባህር መግቢያ የባህር በር ጥያቄ ካቀረበች በኋላ ደግሞ ኤርትራ እያራመደች ያለችው በቀጠናው ላይ ተንኳሽ የሆኑ እንቅስቃሴዎች በሱዳን የእርስ በርስ ጦርነት ላይ እያደረገች ያለችው ወይም ደግሞ እየተጫወተች ያለችው ሚና ከግብጽ ጋር በማበር በኢትዮጵያ ላይ የሚሰሩትን ሴራ ተከትሎ የአሜሪካ መንግስት ባለስልጣናት በኤርትራ ላይ ጣታቸውን እየቀሰሩ ይገኛሉ። ከዛም በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓለም አቀፍ ተቋማት እንዲሁም ደግሞ ሀያላን ሀገራት ጭምር እየተወገዙ ያሉበት አምባገነናዊ ስርዓትን መነሻ በማድረግም የአሜሪካ ከፍተኛ የመንግስት ባለስልጣናት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የተለያዩ አስተያየቶችን ሲሰነዝሩ ቆይተዋል። አሁን ላይ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ስርዓታቸውን ለመገርሰስ መፈንቅለ መንግስት ለመፈጸም እየተንቀሳቀሰ የሚገኘው የብርጌድ ንሓመዱ ወይም ደግሞ ብሉ ሪቮሉሽን የምንለው የኤርትራ ተቃዋሚ ቡድን እንቅስቃሴ መጠናከር ተከትሎ በአሜሪካ የሚገኙ የኮንግረስ አባላትን ጨምሮ የተለያዩ የአሜሪካ ከፍተኛ ባለስልጣናት ይህንን ኃይል በመደገፍ በኤርትራ መንግስት ላይ የመፈንቅለ መንግስት እንዲካሄድ ጭምር ድጋፋቸውን እየሰጡ መሆናቸው
በአሜሪካና በኤርትራ መካከል ያለው ውጥረት ይበልጥ እንዲባባስም አድርጎታል። ከዛም በተጨማሪ የአሜሪካ መንግስት በአፍሪካ ቀንድ ወይም ደግሞ በምስራቅ አፍሪካ በሚገኙ ሀገራት ላይ ይፋ ያደረገው የሁለትዮሽ ግንኙነት ወይም ደግሞ የአዲሱ ፖሊሲው በጋራ የመስራት በጋራ የማደግ በጋራ የመለወጥ አዲስ ፖሊሲን ተከትሎም ከኢትዮጵያ ጋር ያለውን ግንኙነት የአሜሪካ መንግስት እያጠናከረ መጥቶ የኢትዮጵያን የቀይ ባህር ጥያቄ ላይ ድጋፍ መስጠቱ ለኤርትራ መንግስት ባለስልጣናት ሊያሻሽሉት የፈለጉትን ዲፕሎማሲ ገደል የገደለባቸው ጉዳይ እንደሆነም ጭምር ይገለጻል። እነዚህ ሁሉ ተደማምረው በኤርትራ መንግስት ባለስልጣናትና በአሜሪካ መንግስት ባለስልጣናት በኩል አሁን ላይ ከፍተኛ የተባለ የቃላት ጦርነቶች እየተካሄዱ ይገኛሉ። ከነዚህ ቃላት ጦርነቶችም ጎን ለጎን በኤርትራ የሚደረጉ የመፈንቅለ መንግስት እንቅስቃሴዎችን የአሜሪካ መንግስት ባለስልጣናት እንደሚደግፏቸው ጭምር በይፋ ያረጋገጠ መድረክም በአሜሪካ ዋሽንግተን ዲሲ መካሄዱ ነው የተገለጸው። ታዲያ በአሜሪካና በኤርትራ መንግስት ባለስልጣናት መካከል የተጀመረው የቃላት ጦርነት ማጠንጠኛው ምን ይሆናል ወይስ ደግሞ መጨረሻው ምን ይሆናል በሚለው ጉዳይ ላይ ሐሳቦችን እሰነዝርላችኋለሁ። በኤርትራ አሁን ላይ እየተካሄደ ያለው አምባገነናዊ ስርዓት የኤርትራ ዜጎች የሰብአዊና ዲሞክራሲያዊ መብቶች ጥሰት፣ አላስፈላጊ የሆኑ እስሮች፣ ያለ ፍትህ አካላት ውሳኔ የሚታሰሩ እስሮች በኤርትራ ራሳቸው አቃቢ ህግ፣ ራሳቸው ዳኛ ሆነው ራሳቸው ህግ አውጪ፣ ራሳቸው ህግ አስፈጻሚ ሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካለፉት 3 አስርት ዓመታት የኤርትራን ህዝብ በጭቆና ሲመሩበት የነበረውን ስርዓት ተከትሎ በዜጎች ላይ የሚደረጉ የመብት ጥሰቶችን መነሻ በማድረግ እንደ ብርጌድ ንሓመዱ አይነት ኃይሎች በኤርትራ ያለው ወጥ የሆነ የመንግስት ስርዓትን በመገልበጥ መፈንቅለ መንግስት በመፈጸም በአገሪቱ ላይ የዲሞክራሲ እንቅስቃሴውን ደግሞ ዲሞክራሲያዊ ልምምዶች እንዲጀመሩ ከፍተኛ ጥረት እያደረጉ ይገኛሉ። የብርጌድ ንሓመዱ ኃይሎች በአዲስ አበባ ጭምር ኮንፈረንሳቸውን በማድረግ ከፍተኛ ቁጥር ያላቸው ወጣቶችን ከተለያዩ የዓለም መዳረሻዎች ጭምር በማሳተፍ በኤርትራ ለሚገኙ ኤርትራውያን ሰላምን፣ ዲሞክራሲን እንዲሁም ደግሞ የሀገር እድገትን ለማምጣት የሚያስችሉ እንቅስቃሴዎችን ሲያደርጉ ቆይተዋል። ታዲያ ብርጌድ ንሓመዱ አሁን ላይ እያደረገ ያለው እንቅስቃሴ ብርጌድ ንሓመዱ በራሱ አቅም ከሚያደርገው በተጨማሪ የኤርትራ መንግስት ባለስልጣናትን አደጋ ላይ ወይም ደግሞ ስጋት ላይ የደቀናቸው የአሜሪካ መንግስት ባለስልጣናት ከዚህ ቡድን በስተጀርባ መኖራቸው ነው። የአሜሪካ መንግስት ባለስልጣናት የብርጌድ ንሓመዱ ቡድንን እየደገፉ የሚገኙት በኤርትራ የሚገኘው አምባገነናዊ ስርዓት ወይም ደግሞ የመብት ጥሰቶች በተደጋጋሚ እንዲቆሙና የኤርትራ መንግስት ፍትሃዊ የሆነ ምርጫ ህዝባዊ ምርጫ አድርጎ የመንግስት ለውጥ እንዲደረግ ባለስልጣናቶቹም አዲስ ተተኪ ትውልድ እንዲያፈሩ ጭምር በተደጋጋሚ ሐሳባቸውን በተለያዩ መንገዶች ሲገለጽ ቆይቶ የኤርትራ መንግስት ግን አሻፈረኝ በማለት ከራሱ የሀገር ውስጥ ችግር በተጨማሪ ደግሞ ቀጠናው ላይ ግጭትን በመፍጠር ቀጠናውን ለማተራመስ የሚያደርገውን ጥረት ተከትሎ አሜሪካ በተደጋጋሚ ማስጠንቀቂያዎችን ስትሰጥ ቆይታለች። አሁን ላይ ግን የኤርትራ መንግስትን መፈንቅለ መንግስት ለማድረግ ከሚንቀሳቀሱት እንደ ቀይ ባህር አፋር አይነት ኃይሎች በተጨማሪ የብርጌድ ንሓመዱ ኃይል ጋር በጋራ እየሰሩ ይገኛሉ የአሜሪካ መንግስት ባለስልጣናት። ከነዚህ መካከል የአሜሪካ የኮንግረስ አባል የሆኑት ባለስልጣናት በዚህ ጉዳይ ላይ ከብሉ ሪቮሉሽን ወይም ደግሞ ከብርጌድ ንሓመዱ ኃይል ጋር ውይይትን ማድረጋቸው ተነግሯል። እንደ ብራድ ሸርማን አይነት ባለስልጣን ማለት ነው። ብራድ ሸርማን ከብርጌድ ንሓመዱ ኃይሎች ጋር ውይይት ካደረጉ በኋላ በኤክስ ገጻቸው ላይ እጅግ አስገራሚ የተባለ መልእክትን አስፍረዋል። ብራድ ሸርማን ያስተላለፉት መልእክት በነገራችን ላይ ስብሰባ ከማድረጋቸው በላይ ቁጭ ብለው ከመወያየታቸው በላይ የኤርትራ መንግስት ባለስልጣናትን እጅግ ያስቆጣቸው ያስተላለፏት አንድ መስመር ሐሳብ ነች። ያ መስመር ሐሳብ ምን ይላል? የአሜሪካ የኮንግረስ አባል የሆኑት ብራድ ሸርማን እጅግ ከፍተኛ የሆነ ተደማጭነት ያላቸው በአሜሪካ ህዝብ ዘንድ ተቀባይነት ያላቸው በአሜሪካ መንግስት ዘንድ ተቀባይነት ያላቸው እኚህ ግለሰብ ምን ብለው ነው የጻፉት? በኤርትራ መንግስት ላይ የትኛውን መፈንቅለ መንግስት መፈጸም ፍላጎት ያለው ኤርትራዊ ጎን እቆማለሁ ወይም ደግሞ እሰለፋለሁ በማለት በአንድ መስመር ሙሉ የስብሰባውን ጥቅል ሐሳብ አስቀምጠዋል። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብርጌድ ንሓመዱ መፈንቅለ መንግስት ሊፈጽምብኝ ነው፣ ለ3 አስርት ዓመታት አስከብሬ የቆየሁትን ወንበሬን ሊነጥቀኝ ነው በማለት ፍርሃት ውስጥ የነበሩበትን አሜሪካ ከዚህ እንቅስቃሴ ጀርባ መኖሯን በይፋ ያረጋገጠ መልእክት ሆኖባቸዋል። ስለዚህ ብራድ ሸርማን ያቀረቡት ንግግር በኤርትራ ላይ መፈንቅለ መንግስት የመፈጸም እቅድ ካለው አካል ጋር ሁሉ እተባበራለሁ፣ ቆማለሁ በማለት ከብርጌድ ንሓመዱ አመራሮች ጋር በጋራ በመሆን ውይይት አድርገዋል። ውይይታቸው በምን ላይ ያተኮረ ካልን በኤርትራ ያለው አሁናዊ አገዛዝ ተገርስሶ ወድቆ የኤርትራ ህዝብ ለዘመናት ሲመኘው የነበረው የዲሞክራሲያዊ አገዛዝ ወይም ደግሞ የዲሞክራሲ ልምምድ ውስጥ እንዲገባ ጭምር ሐሳባቸውን አቅርበዋል።
የአሜሪካ መንግስት የኮንግረስ አባል የሆኑት ብራድ ሸርማን ባስተላለፉት መልእክት ላይ የኤርትራ መንግስት ባለስልጣናት ሁለት ነጥቦችን በዋናነት ተረድተዋል። የመጀመሪያው ነጥብ የሆነው የአሜሪካ መንግስት በኤርትራ ፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ ለሚያነሱና ተቃውሞ እያሰሙ ለሚገኙ አካላት የዲፕሎማሲ ዋስትና እንደሚሰጣቸው ጭምር ማረጋገጫ ሆኖባቸዋል። ምክንያቱም ከብራድ ሸርማን አስቀድሞም የተለያዩ የአሜሪካ መንግስት ባለስልጣናት በአሜሪካ ከሚገኘው የብርጌድ ንሓመዱ ኃይሎች ጋር በተደጋጋሚ ውይይት አድርገዋል። የብርጌድ ንሓመዱ እያደረገ ያለው እንቅስቃሴ ደግሞ ዲሞክራሲያዊ አካሄድ መሆኑና በኤርትራ ላይ የሚነሱ የዲሞክራሲ ጥያቄዎች መመለስ እንዳለባቸው ጭምር ሐሳቦችን ሲሰነዝር ቆይቷል። ብርጌድ ንሓመዱ የሚያንቀሳቅሰውን ሐሳብ ሲደግፍ ቆይቷል። ስለዚህ አሜሪካ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አምባገነናዊ የሆነ አገዛዝን የሚቃወሙ አካላት ላይ የዲፕሎማሲ ዋስትና እየሰጠቻቸው ነው የምትገኘው። የዲፕሎማሲ ዋስትና ለመስጠቷ ማረጋገጫ መድረኮቹ በተደጋጋሚ ዋሽንግተን ዲሲ ላይ እየተካሄዱ ነው ያሉት። ከፍተኛ የሚባሉ የአሜሪካ መንግስት ባለስልጣናት መድረኮችን እየታደሙ ነው ያሉት። የብርጌድ ንሓመዱ የፊት አመራር የሆኑ አመራሮች ከከፍተኛ የአሜሪካ መንግስት ባለስልጣናት ጋር በሁለትዮሽ ጉዳዮች ላይ በጋራ እየመከሩ ነው ያሉት። የጋራ እቅድ እያወጡ ነው ያሉት። እቅዳቸው በአሜሪካ መንግስት ባለስልጣናት ጭምር እየተደገፈ ነው ያሉት። ስለዚህ አሜሪካ ለብርጌድ ንሓመዱን ጨምሮ ሌሎች የኤርትራ መንግስትን ለመገልበጥ ለሚንቀሳቀሱ አካላት የዲፕሎማሲ ዋስትናን እየሰጠቻቸው ነው የሚል መረዳት ውስጥ ገብተዋል። የአሜሪካ መንግስት ብቻ አይደለም። ከወራት በፊት ደግሞ አዲስ አበባ ላይ የብርጌድ ንሓመዱ ኃይሎች ውይይት ኮንፈረንስ ባደረጉ ጊዜ የኤርትራ መንግስት ባለስልጣናት በተመሳሳዩ አዲስ አበባ ወይም ደግሞ ኢትዮጵያ የዲፕሎማሲ ዋስትና ለዚህ ቡድን እየሰጠችው ነው በማለት አቀርበዋል። በነገራችን ላይ ኤርትራ ላይ ያለው አምባገነናዊ ስርዓትን ኢትዮጵያ ብቻ የምትቃወመው አሜሪካ ብቻ የምትቃወመው ሳይሆን መላው ዓለም የሚቃወመው አይነት አምባገነናዊ ስርዓት ነው እየተካሄደ ያለው። ለዚህ ደግሞ ለሚቃወሙ አካላት የሚሰጣቸው እድል ከመንግስት አካላት ጋር የሚያደርጉት ውይይት የተፈጠረላቸው መድረክ እያገኙት ያሉት የባለስልጣናት ጋር የውይይት ቆይታዎች እያወጡት ያለው እቅድ የዲፕሎማሲ ዋስትና እንደተሰጣቸው ነው። አሜሪካ ለብርጌድ ንሓመዱ የዲፕሎማሲ ዋስትናን እየሰጠች ያለችበት ሁኔታ ኤርትራ በቀጣዮቹ ዓመታት ከአሜሪካ ጋር ያላትን ሁለትዮሽ ግንኙነት ልታጠናክረው ይቅርና አሁን ላይ ካለበት ሁኔታ ትንሽ እንኳን ፈቀቅ አድርጋ ልታሻሽለው እንደማትችል በይፋ ያረጋገጠ ነው። ሁለተኛው ለአሜሪካ በጋራ የመስራት የልማት እቅድ ወይም ደግሞ አሜሪካ በቅርቡ ይፋ ያደረገችው ፖሊሲዋ ምንድነው የሚለው የጋራ ተጠቃሚነት ደን ደግሞ በጋራ ሰርቶ በጋራ መጠቀም የሚል ነው። ይሄን ለማድረግ ከኤርትራ ጋር አስቻይ ሁኔታ አላቸው ስንል የኤርትራ መንግስት የውጭ ግንኙነት ፖሊሲው ከሌሎች ሀገራት ምዕራባውያንን ያሳተፈ ወይም ደግሞ በአገሪቱ የልማት እንቅስቃሴ ላይ ምዕራባውያንን አሳትፎ የሚሄድ ሳይሆን በኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባት፣ በሱዳን የውስጥ ጉዳይ ላይ ጣልቃ በመግባት ከግብጽ ጋር በመተባበር ከሱዳን ጋር በመተባበር አፍሪካ ቀንድን የትርምስ ቀጠና በማድረግ ለልማት እንዳይመች ለፖለቲካው እንዳይመች ለውትድርና ወይም ደግሞ ለጦርነት ብቻ እንዲመች አድርጎ የአፍሪካ ቀንድ ውስጥ መረጋጋት አጥፍተው ኤርትራና ግብጽ ላይ ያሉ ባለስልጣናት የስልጣን ዘመናቸውን የማራዘም እቅድ ነው ያላቸው። ይህንን በሚያደርጉበት ሂደት ላይ አሜሪካ ያወጣቸው የሁለትዮሽ ወይም ደግሞ የፖሊሲዋ የጋራ ልማት የጋራ ተጠቃሚነት እሱን ለማድረግ ከኤርትራ መንግስት ጋር አስቻይ ሁኔታዎች ስለሌላት አሜሪካ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ መፈንቅለ መንግስት በመፈጸም ኤርትራን ለማስተዳደር የሚፈልግ አዲስ ዲሞክራሲያዊ መንግስት በማቋቋም ከራሷ የውጭ ፖሊሲ ጋር የሚጣጣም አይነት መንግስት በኤርትራ ላይ እንዲኖር ትፈልጋለች። ምክንያቱም አሜሪካ በአፍሪካ ቀንድ ልዩ የሆነ ፍላጎት አላት። ከኢትዮጵያ ጋር ያላትን ፍላጎት እኮ እያሳደገች የመጣችው ዲፕሎማሲያ እየተጠናከረ እየመጣ ያለው ኢትዮጵያ ምቹ የሆነ ከአሜሪካ ፖሊሲ ጋር ምቹ የሆነ የዲሞክራሲ ስርዓትን በመገንባቷ ምቹ የሆነ የመንግስት አሰራር በመፍጠሯ ጭምር ነው። ስለዚህ ኤርትራ ላይም በተመሳሳዩ በጋራ ለመስራት የሚያስችል የልማት እቅዶቿን የምታስፈጽምበት ለዛ የሚመጥን መንግስት መገንባት ትፈልጋለች እንጂ አሁን ላይ በኤርትራ ያለው ራሱ መሪ፣ ራሱ አዛዥ፣ ራሱ ቆራጭ፣ ራሱ ፈላጭ የሆነበት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሚያዝባት ኤርትራ ላይ አሜሪካ ምንም አይነት አዲስ ኢንቨስትመንት ለመስራት የሁለትዮሽ ግንኙነቷን ለማጠናከር ፍላጎት አይኖራትም። ስለዚህ አሜሪካ ይህንን ህልሟን ለማሳካት ከብርጌድ ንሓመዱ የመሳሰሉ የኤርትራ መንግስት ተቃዋሚ ኃይሎች ጋር የሁለትዮሽ ግንኙነቷን በማጠናከር ፖሊሲዋን የምታስፈጽምበትን እድሎችን ለመፍጠር ስትል ይህን እንቅስቃሴ እያደረገች ትገኛለች። ስለዚህ የአሜሪካ ኮንግረስ አባል የሆኑት ብራድ
ሸርማን ካስተላለፉት መልእክት የኤርትራ መንግስት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት የመፈጸም ፍላጎት ካለው አካል ጋር ከጎን ቆማለሁ ብለው ካስተላለፉት መልእክት ውጪ ለብርጌድ ንሓመዱ እየተሰጠው ያለው የዲፕሎማሲ ዋስትናና አሜሪካ በኤርትራ ላይ ምቹ የሚባል ከራሷ ፖሊሲ ጋር የሚጣጣም መንግስት የመመስረት እቅዷ የኤርትራ መንግስት ባለስልጣናትን ከአሜሪካ መንግስት ባለስልጣናት ጋር ወደ ቃላት ጦርነት እንዲገቡ የእርስ በርስ ግጭት ውስጥ እንዲገቡ ጭምር አድርጓቸዋል። ከዛ በተጨማሪ ደግሞ የኤርትራ መንግስት አሁን ላይ በኢሪ ኢንፍሉዌንዛ ወይም ደግሞ የኤርትራ ኢንፍሉዌንዛ ብለው የሚያስቧቸው የግንቦትና የሰኔ ወራት እንደነበሩ ጭምር ይገለጻል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዚህ ሳምንት ላይ በኤክስ ገጻቸው ላይ በለጠፉት ልጥፍ በኤርትራ ላይ ይንጸባረቅ የነበረው የኢሪ ኢንፍሉዌንዛ አሁን ላይ በታህሳስ ወር ላይ እየታየ ይገኛል ብለዋል። ለዚህ ያሉበት ምክንያት የአሜሪካ ባለስልጣናት በኤርትራ ላይ ከሚሰነዝሩት አስተያየት በተጨማሪ የተባበሩት መንግስታት ድርጅት የአፍሪካ ህብረት ሌሎች ተቋማት ጭምር የኤርትራ መንግስት አሁን ላይ እያደረገ ያለው አካሄድ ጤናማ ያልሆነ እንደ ሀገር የማይበጃቸው ለቀጠናው የማይበጅ ለዓለም ህዝብ የማይበጅና የኤርትራ ዜጎችን በጭቆና ውስጥ የሚያኖር መሆኑን እየገለጹ መሆናቸውን ተከትሎ ነው። ታዲያ አሁን ላይ እነሱ እንደሚሉት ከሆነ የኢሪ ኢንፍሉዌንዛ በታህሳስ ወር ወይም ደግሞ ዲሴምበር ወር ላይ እየተንጸባረቀ ነው ያሉ ባሉበት በዚህ ወቅት ላይ የአሜሪካው አምባሳደር ቲቦር ናጂ በአንድ ሳምንት 2 አደገኛ መልእክቶችን አስተላልፈዋል። ከቀናት በፊት የኤርትራ ደም አፍሳሽ ልምምዶች በማለት ጭምር መልእክታቸውን አስተላለፉ። በኤርትራ እየተካሄዱ ያሉ እንቅስቃሴዎች ደም አፍሳሽ ልምምዶች ናቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያለምንም የፍትህ ስርዓት ባለፉት 24-25 ዓመታት አንድ ጋዜጠኛን አስረው ቆይተዋል። ከ2001 ጀምሮ ደግሞ በዜጎች ላይ ሲደርሱ የነበሩ የመብት ጥሰቶች እየተጠናከሩ ሄደዋል የሚል መልእክትን አስተላለፉ። ዜን ደግሞ አሁን ላይ ደግሞ መጡና ዛሬ በኤክስ ገጻቸው ላይ በለጠፉት ልጥፍ ላይ በ2026 አዲስ ዓመት ላይ በኢትዮጵያ ሀገራዊ እርቅ እንዲፈጠር ወይም ደግሞ በኢትዮጵያ ያሉ የውስጥ ችግሮች እንዲፈቱ ምኞቴ ነው አሉ። በኤርትራ ግን ዲሞክራሲ እንዲሰፍን ከፍተኛ ምኞት እንዳላቸው ጭምር መግለጻቸው ለኤርትራ መንግስት ባለስልጣናት ራስ ምታት ነው የሆነባቸው። ይህ ማለት በኤርትራ ውስጥ ዲሞክራሲ የለም። ቲቦር ናጊ አሁንም አይደለም ከዚህም አስቀድመው በኤርትራ ያሉ እንቅስቃሴዎች ከዲሞክራሲ የጸዱና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብቻቸውን ፈላጭ ቆራጭ የሆኑበት ስርዓት ነው። ስለዚህ ዲሞክራሲ ያስፈልጋል በማለት ገልጸዋል። ከአሜሪካ የኮንግረስ አባሉ ብራድ ሸርማን በተጨማሪ ደግሞ ቲቦር ናጂ ዲሞክራሲ በኤርትራ እንዲሆን በ26 ምኞቴ ነው ማለታቸው የኤርትራ መንግስት ባለስልጣናት ውጥረት ውስጥ እንዲገቡ አድርጓቸዋል። የኤርትራ መንግስት ባለስልጣናት ፐርሰናሊ ምላሽ ከመስጠት ተቆጠቡና ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የጠለቀ ቅርበት እንዳለው የሚነገርለት አስመራን ሪፖርተር የተባለ ሚዲያ ተቋም ምላሹን ሰጥቷል። አስመራን ሪፖርተር በሰጠው ተቋም ላይ ቲቦር ናጂ የኢትዮጵያ ወገንተኛ ስለሆኑ ወይም ደግሞ ለኢትዮጵያ ውግንና ስላላቸው በኤርትራ መንግስትና በኤርትራ መንግስት ባለስልጣን ላይ አስተያየታቸውን እየሰነዘሩ ይገኛሉ አሉ። ከዛ ውጪ ደግሞ ዲሞክራሲ በኤርትራ እንዲመጣ ፍላጎት አለኝ ያሉት ያዞ እንባ ነው፣ የውሸታቸውን ነው። የዲሞክራሲ ፍላጎት አይደለም ያላቸው፣ ለኢትዮጵያ ያላቸውን ውግንና ማንጸባረቅ ነው የሚፈልጉት በማለት ጭምር ነው የገለጸው። ቲቦር ናጂ ግን ከምንም ተነስተው ሳይሆን በኤርትራ ያለው አምባገነናዊ ስርዓት የእሳቸው ፍላጎት ብቻ ሳይሆን መላው ዓለም ያ ስርዓት ተገርስሶ ዲሞክራሲያዊ ስርዓት በኤርትራ እንዲፈጠር ካለው ፍላጎት የተነሳ ነው ያንን ምኞታቸውን ሲገልጹ የነበረው። ከዛ ውጪ ደግሞ የአሜሪካ ዲፕሎማቶች አሁን ላይ እየሰነዘሩት ያሉት አስተያየት ሁሉ በአሜሪካና በኤርትራ መንግስት ባለስልጣናት መካከል ያለውን የዲፕሎማሲ ክፍተት በይፋ ያረጋገጠ ነው። በነገራችን ላይ ከዛሬ 3 ወርና 4 ወር በፊት በኤርትራ ብሔራዊ ቴሌቪዥን ጣቢያ ላይ የቀረቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ ከአሜሪካ ጋር የገቡበትን የሁለትዮሽ ውጥረት ለማብረድና ወደ ሰላም ለመምጣት ዲፕሎማሲያቸውን ለማጠናከር ፍላጎት እንዳላቸው ሲገልጹ ተደምጠዋል። ያን እያደረጉ ባሉበት በዚህ ወቅት ላይ ነው እንግዲህ የኤርትራ መንግስት ባለስልጣናት አሜሪካ ዲሞክራሲ ያስፈልጋቸዋል፣ ህዝባቸው መብቱ ሊከበር ይገባል የሚሉ ሀሳቦችን ስታነሳ ኖ አይደለም፣ ለኢትዮጵያ ወገንተኞች ስለሆናችሁ ነው፣ ለኢትዮጵያ እያደላችሁ ነው የሚል ሀሳቦችን ማንጸባረቅ የጀመሩት። ስለዚህ በኤርትራና በአሜሪካ መንግስት ባለስልጣናት መካከል ያለው የቃላት ጦርነት እየተጠናከረ ሄዷል። መጨረሻው ምን ሊሆን እንደሚችል ደግሞ የሚገመት አይደለም። ምክንያቱም ከአሜሪካ በኩል እየተነሱ ያሉ ሀሳቦች መጨረሻቸው ወይም ደግሞ ማጠቃለያ ምዕራፋቸው የሚሆነው በኤርትራ ላይ አደገኛ የሆኑ ማዕቀቦች ሊጣሉ እንደሚችሉ ጭምር የሚያሳዩ ናቸው። የሰብአዊ መብት ጥሰቶች አሉ።
ባርነት ብሎ የተባበሩት መንግስታት ድርጅት የጠራው ወታደራዊ ግዳጅ አለ። እነዚህ ተጨምረው ኤርትራ እንግዲህ ማዕቀብ ይጣልባታል የሚሉ ግምቶችም በስፋት እየተነሱ ነው ያሉት። ከዛ ውጭ በሱዳን የእርስ በርስ ጦርነት ላይ ኤርትራ እያደረገች ባለችው እንቅስቃሴ ጭምር አሜሪካ ያስጠነቀቀችው ማዕቀብ አካል እንድትሆን እንደምችል የተለያዩ ፖለቲከኞችም አስተያየታቸውን ይሰጣሉ። እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን አሳውቁኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። በሱዳን በቀጠለው የእርስ በርስ ጦርነት ላይ የአሜሪካና የሳውዲ መንግስት በጋራ በመሆን ባለ 3 ነጥብ የሰላም ስምምነት በጀነራል አልቡርሃን የሚመራው ጦርና በፈጥኖ ደራሽ ኃይሉ መካከል እንዲደረስ እቅዱን አቅርበው ነበር። ያን እቅድም ደግሞ ለመቀበል ጀነራል አልቡርሃን የተለያዩ ቅድመ ሁኔታዎችን ካቀረበ በኋላ እቅዱ ላይ ተቀባይነት ይኖረው ውድቅ ይደረግ ምንም አይነት አስተያየት ባልሰጡበት ወቅት ላይ እንግዲህ በተባበሩት መንግስታት ድርጅት መድረክ ላይ የተገኙት የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ አዲስ እቅድ ይዘው ብቅ ብለዋል። ዶክተር ካሚል ኢድሪስ ይዘውት የመጡት እቅድ ታዲያ ምንድነው ያሉት? በሀገር በቀል የተባለ እቅድ ወይም ደግሞ በራሳችን መንገድ ግጭቶቻችንን እንፈታለን ወይም ደግሞ እኛ ራሳችን ለእርስ በርስ ጦርነቱ መቋጫ እናበጅለታለን በሚል ተነሳሽነት እንደሆነ እቅድ ያቀረቡት ነው እንግዲህ የተገለጸው። በሱዳን ያለው የእርስ በርስ ጦርነት በነገራችን ላይ ሱዳን ላይ ከፈጠረው የኢኮኖሚ ኪሳራ፣ የዜጎች ስደት፣ የሰብአዊ መብቶች ጥሰት፣ ሌሎች ጉዳዮች በተጨማሪ የተባበሩት መንግስታት ድርጅት እንግዲህ ከቀናት በፊት ባወጣው መግለጫ ጭምር የሱዳን የእርስ በርስ ጦርነት አሁን ላይ እየተስፋፋ መጥቶ በኢትዮጵያ ድንበሮች ላይ ጭምር አደጋን የቋጠረ ወይም ደግሞ ስጋትን ያሳረፈ እንደሆነ የተባበሩት መንግስታት ድርጅት ኢትዮጵያ ላይ ጭምር ማስጠንቀቂያ በመስጠት የጦርነት መቋጨት እንዳለበት ነው የገለጸው። እንግዲህ የተባበሩት መንግስታት ድርጅት የጦርነት እንዲቋጭ ወይም ደግሞ እንዲቆም ከፍተኛ የሆነ እንቅስቃሴ ሲያደርግ ቆይቷል። አሜሪካና ሳውዲ ደግሞ የሰላም ስምምነት እንዲፈረም ጭምር ያቀረቡትን ጥሪ ጀነራል አልቡርሃን ውድቅ አድርጎ አገር በቀል የተባለ እቅድ ይዘው መጥተዋል። ለምን ይዘው መጡ የሚለው ላይ ደግሞ ቆም ብለን ስናስበው በሱዳን ያለው የእርስ በርስ ጦርነት በሳውዲና በአሜሪካ እቅድ አማካኝነት የሚቋጭ ከሆነ ከጀነራል አልቡርሃን ጋር በጋራ እየሰሩ ያሉት እንደ ግብፅና ኤርትራ ያሉ ሀገራት በኢትዮጵያ ድንበሮች ላይ የሚያቅዱት እቅድ ወይም ደግሞ የተባበሩት መንግስታት ድርጅት አሁን ላይ ኢትዮጵያ ላይ የጦርነት ስጋት አለ ወይም ደግሞ የጦርነት አደጋ ስጋት አለ ብሎ ያስቀመጠው ነገር እንዲፈጠር ካላቸው ፍላጎት የተነሳ የጦርነት አሜሪካና ሳውዲ አረቢያ ሊቋጩት በፈለጉበት መንገድ ሊቋጭ እንደማይገባ በተደጋጋሚ እንግዲህ ገልጸዋል። ታዲያ አሁን ላይ የጀነራል አልቡርሃን መንግስት ይዞት በቀረበው አገር በቀል የተባለ የሰላም እቅድ መሰረት ላይ እንዳቀረቡት ከሆነ የአረብ ሊግ፣ የተባበሩት መንግስታት ድርጅት እንዲሁም ደግሞ አፍሪካ ህብረት በታዛቢነት የሚገኙበት የተኩስ አቁም ስምምነት በጀነራል አልቡርሃን ጦር እንዲሁም ደግሞ በፈጥኖ ደራሽ ኃይሉ መካከል መግባባት ላይ እንዲደረስ ጭምር የሱዳን መንግስት ወይም ደግሞ ጀነራል አልቡርሃን ፍላጎት እንዳላቸውና ያንንም በእቅድ ደረጃ ማስቀመጣቸውን ጠቅላይ ሚኒስትሩ ዶክተር ካሚል ኢድሪስ ገልጸዋል ማለት ነው። በዚህ የሱዳን ጦር ይዞ በመጣው እቅድ ላይ እንግዲህ ጀነራል አልቡርሃን ቅድመ ሁኔታ ብለው ያስቀመጧቸው መሰረታዊ ጉዳዮች አሉ። እነዚህ ቅድመ ሁኔታዎች በነገራችን ላይ ዘገባውን የወጣው አልጀዝራ ነው። እነዚህ ቅድመ ሁኔታ ብለው ያስቀመጠው ላይ መጀመሪያ ያደረጉት ነገር የፈጥኖ ደራሽ ኃይሉ የተቆጣጠራቸውን ቦታዎች ወይም ደግሞ ከተሞቹን ለቆ እንዲወጣ የሚል ሀሳብ ነው። በነገራችን ላይ የሱዳን ጦር ፈጥኖ ደራሽ ኃይሉ ላይ የተቆጣጠራቸው ቦታዎችን ለቆ እንዲወጣ ያለው ፍላጎት የጀነራል አልቡርሃን ፍላጎት ብቻ ሳይሆን በድንበር አካባቢ ላይ ስጋት የተደቀነባት ግብፅም ፍላጎት ጭምር ነው። ምክንያቱም የሱዳን ፈጥኖ ደራሽ ኃይል አሁን ላይ እያደረገ ባለው እንቅስቃሴ እየወሰደ ባለው እርምጃ በግብፅ ሱዳንና ሊቢያ ድንበር አቅራቢያ ላይ ደርሷል። ያ ደግሞ ስትራቴጂካዊ የተባለ ድንበር ነው። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እና የውጭ ጉዳይ ሚኒስትራቸው ባድር አብደላቲ ጭምር ብሔራዊ የደህንነት ስጋት ተጋርጦብናል በማለት በተደጋጋሚ የገለጹት ጉዳይ ነው። ያንን እየገለጹ ባሉበት በዚህ ወቅት ላይ እንግዲህ የጀነራል አልቡርሃን ጦር ይዞት የመጣው የቅድመ መስማማት ነጥብ ላይ ፈጥኖ ደራሽ ኃይሉ የተቆጣጠራቸው ስትራቴጂካዊ ቦታዎችን አሁን ላይ ጦሩን ያሰማራባቸው ቦታዎችንና ከተማዎችን ለቆ ይውጣ፣ ያን ከተማ ለቆ መውጣት የሚችል ከሆነና ለሱዳን ጦር ማስረከብ የሚችል ከሆነ የተኩስ አቁም ስምምነቱን መፈጸም እንችላለን በማለት ደረጃ አቅርቧል። የፈጥኖ ደራሽ ኃይሉ ደግሞ ይህንን ሀሳብ እንደማይቀበለው በተደጋጋሚ ሲገልጽ ቆይቷል። ስለዚህ ጀነራል አልቡርሃን በዚህ ጦርነት መቋጨት ውስጥ የስልጣን ዘመናቸው እንደሚያበቃ መረዳታቸውን ተከትለው የግብፅና የሳውዲን እቅድ ውድቅ እንዳደረጉት ወይም ደግሞ እንዳልተቀበሉት ጭምር የተለያዩ አስተያየት ሰጪዎችም ይገልጻሉ። ሁለተኛ ትጥቅ ይፍታ፣ ወደ ካምፕ ይሰብሰብ የሚል ሀሳቦችን አስቀምጠዋል። የሱዳን ፈጥኖ ደራሽ ኃይል
እያደረገ ባለው እንቅስቃሴ እጅግ ዘመናዊ ቴክኖሎጂን የተላበሱ አደገኛ የጦር መሳሪያዎችን ታጥቋል፣ ድሮኖችን ታጥቋል። የሱዳን ስትራቴጂክ ቦታዎችን አሁን ላይ በምን እያጠቃቸው እንደሆነ ማየት ተችሏል። ጀነራል አልቡርሃን ጦርን በምን አይነት የጦር መሳሪያዎች እየፈተነ እንደሆነ ጭምር መታየት ችሏል። ስለዚህ የሱዳን ፈጥኖ ደራሽ ኃይል ትጥቁን እንዲፈታና ወደ ካምፕ እንዲሰበሰብ ነው ቅድመ ሁኔታ በማለት ጀነራል አልቡርሃን ያስቀመጡት። ከዚህ ጋር ተያይዞም የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ የቤኒሻንጉል ጉሙዝ ክልል ላይ ጭምር ስልጠናዎችን እየወሰደ ነው ወይም ደግሞ ከፍተኛ የተባለ ጦር ሰራዊቱን እያሰለጠነ ይገኛል የሚሉ ሐሰተኛ ዘገባዎቻቸውን የአልጀዚራ የሚዲያ ተቋምን ጭምር በመጠቀም ይፋ ማድረጋቸውን የሚታወስ ጉዳይ ነው። ታዲያ ጀነራል አልቡርሃን አሁን ላይ ባቀረቡት ሁለተኛ ቅድመ ሁኔታ የፈጥኖ ደራሽ ኃይሉ ትጥቅ እንዲፈታና ካምፕ እንዲሰበሰብ ብለዋል። ይህ ደግሞ በፈጥኖ ደራሽ ኃይሉ ጭራሽ ተቀባይነት አይደለም፣ ሊታሰብ የማይችል ጉዳይ ነው። ምክንያቱም የሱዳን ፈጥኖ ደራሽ ኃይል አሁን ላይ እያደረገ ባለው እንቅስቃሴ ከሱዳን ጦር በተሻለ መልኩ ሱዳን ላይ ጦሩን አሰማርቶ ቁልፍና ስትራቴጂክ የተባሉ ቦታዎችን መቆጣጠር ችሏል። አደገኛ የሚባሉ የጦር መሳሪያዎችን ታጥቋል። እነዚህ ደግሞ ለሱዳን መንግስት ብቻ ሳይሆን ለግብፅና ለኤርትራም ጭምር ስጋት ሆኖባቸዋል። ምክንያቱም የሱዳን ፈጥኖ ደራሽ ኃይል ሀገሪቱን የሚያስተዳድር ከሆነ እነሱ የሚፈልጉትን አይነት የዲፕሎማሲ ጫና መፍጠር አይችሉም፣ ወታደራዊ ጫና መፍጠር አይችሉም። አጀንዳቸውን በመስጠት የሱዳን ፈጥኖ ደራሽ ኃይል ሊያራግብላቸው አይችልም። ስለዚህ ከስልጣን እንዲነሳና ጦሩን ፈቶ ወደ ካምፕ እንዲሰበሰብ እቅድ ወጥቷል። ከዛም በተጨማሪ የገለልተኛ አካል የሚመራው ምርጫ በሀገሪቱ እንዲካሄድ ወይም ደግሞ በሱዳን ገለልተኛ አካል የሚመራው ምርጫ እንዲካሄድ በማለት ነው እንግዲህ ያስቀመጡት። ይህም በሱዳን አሁን ላይ ያለውን የሁለትዮሽ ትይዩ መንግስትን ግንባታ በመተው ገለልተኛ ምርጫ ይካሄድ በማለት የሱዳኑ ጦር ነው እንግዲህ እነዚህን 3 ቅድመ ሁኔታዎችን ያስቀመጠው። የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ በተገኙበትና የሱዳን ሀገር በቀል የተባለው የሰላም ስምምነት እቅድ በቀረበበት በዛ መድረክ ላይ ያቀረቡት የሰላም ወይም ደግሞ የተኩስ አቁም እቅድ ውድቅ የተደረገባቸው አሜሪካና ሳውዲ ዝምታን አይደለም የመረጡት። የአሜሪካ መንግስት ያቀረብኩላችሁን የሰላም እቅድ መቀበል አለባችሁ ወይም ደግሞ ያንን ስምምነት ፈጽማችሁ የ3 ወራቱን የሰብአዊ ተኩስ አቁም ስምምነትን ከፈጸማችሁ በኋላ እርስ በርሳችሁ መደራደር ትችላላችሁ፣ ያን ግን መቀበል አለባችሁ በማለት አጽንኦት ሰጥተው የአሜሪካው ተወካይ ማስጠንቀቃቸው ተገልጿል። እንግዲህ በሱዳን ያለው የእርስ በርስ ጦርነት አሁን ላይ የተባበሩት መንግስታት ድርጅት ጦርነቱ እየተባባሰ ሄደው በኢትዮጵያ ድንበር አካባቢ ላይ ጭምር ውጥረትን ሊፈጠር እንደሚችል እየገለጸ ይገኛል። ኢትዮጵያ ደግሞ ለዚህ በምዕራብ እዝ በኩል የተለያዩ የጦር እንቅስቃሴዎችን የጦር ዝግጅቶችን አድርጋ በተጠንቀቅ እየጠበቀች ነው ያለችው። ነገር ግን ወደ ኢትዮጵያ አልፎ የሚገባ የትኛውም ኃይል ባይኖርም ግን በኢትዮጵያ ላይ የጦርነት ስጋት የደህንነት ስጋትን የሚደቀን ከሆነ የሱዳን የእርስ በርስ ጦርነትን እንግዲህ እንዴት ሆኖ ሊቆም ይችላል ወይም ደግሞ አስገዳጅ የሆኑ እርምጃዎች ጭምር ሊወሰድ እንደሚችል ነው የተባበሩት መንግስታት ድርጅት ይፋ ያደረገው ማለት ነው። በሱዳን ያለው ጦርነት የእርስ በርስ ጦርነት ብቻ ሳይሆን በነገራችን ላይ በቀጠናው ላይ የፖለቲካ የበላይነትን ለማስጠበቅ የሚፈልጉ ሀገራት ጭምር የታሰተፉበት ተዋንያን የበዙበት ቲያትር ነው። ስለዚህ በዚህ ሁሉ እንቅስቃሴ ላይ ኢትዮጵያ ላይ ጥቃት ለመፈጸም እየተንቀሳቀሱ የሚገኙት ግብፅና ኤርትራ ለጀነራል አልቡርሃን በሰጡት ምክር ነው። ጀነራል አልቡርሃን እንግዲህ የሱዳን ፈጥኖ ደራሽ የተቆጣጠረውን ቦታ ይልቀቅ፣ ትጥቁን ያስረክብ፣ ካምፕ ይግባ፣ ሌሎች ሀሳቦችን ጭምር በማቅረብ የሰላም ስምምነት ሀገር በቀል የሰላም ስምምነት በማለት ይዘው የቀረቡት ማለት ነው። ይህ እቅድ ከመውጣቱ በፊት ኤርትራና ግብፅ እንዴት ሊኖሩበት ቻሉ ወይም ደግሞ አሉበት ለማለት ያስደፍራል ለምትሉ አካላት ይህን እቅድ በተባበሩት መንግስታት ድርጅት ዶክተር ካሚል ኢድሪስ ከማቅረባቸው በፊት አልቡርሃን ወደ ግብፅ በመሄድ ከፕሬዚዳንት አብዱል ፈታህ አልሲሲ ጋር መክረዋል። ፕሬዚዳንት አብዱል ፈታህ አልሲሲ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በሁለትዮሽ ግንኙነት እንዲሁም ደግሞ በሱዳን ያለው የእርስ በርስ ጦርነት ላይ መክረዋል። ከዛም በተጨማሪ የኤርትራው ፕሬዚዳንት ኢሳያስ አፈወርቂም ከሱዳን መሪዎች ጋር ፖርት ሱዳን ድረስ በመሄድ ምክክር አድርገዋል። ስለዚህ ይህ እቅድ የመጣው አሁንም ግብፅና ኤርትራ የሱዳን ድንበሮችን በመጠቀም በኢትዮጵያ ላይ ጥቃት ለመፈጸም በኢትዮጵያ ላይ ትንኮሳ ለመፈጸም በሚያደርጉት እንቅስቃሴ እንደሆነ ጭምር የሚገለጽ ጉዳይ ነው። ስለዚህ የሱዳን የእርስ በርስ ጦርነት አሁን ላይ የተባበሩት መንግስታት ድርጅት ኢትዮጵያ ላይ ግጭትን ይፈጥራል የሚል ስጋቱን አስቀምጧል። አሜሪካ ደግሞ ያቀረብኩላችሁን የተኩስ አቁም ስምምነት መቀበል ግዴታችሁ ነው በሚል ደረጃ አቅርባለች። ሱዳን ደግሞ ሀገር በቀል የሰላም ስምምነት እቅድ ይዤ ቀርብ ያለው ብላለች። ስለዚህ ይህ ጦርነት እንዴት ይቋጫል፣ የሰላም ስምምነቱ እንዴት ሊፈጸም ይችላል የሚለው ነገር እጅግ አነጋጋሪ ጉዳይ ሆኗል። የእናንተን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በዚህ ጉዳይ ላይ ምን ይወሰናል የሚለውን ይዤላችሁ ቀርባለሁ። ወደ 3ኛውና የመጨረሻው አጀንዳችን ተሻገርኩ።
ሶስተኛውና የመጨረሻው አጀንዳችን የፖለቲካው የበላይነት ከአስመራ ወደ አዲስ አበባ መጥቷል። የፖለቲካው የዲፕሎማሲ የኢኮኖሚ የበላይነቱ አሁን ላይ ፊቱን እንግዲህ በአፍሪካ ቀንድ ከሚገኙ ሀገራት ብቻ ሳይሆን አፍሪካ ላይ ከሚገኙ ሀገራት ትኩረት ሁሉ ወደ አዲስ አበባ መጥቷል። በነገራችን ላይ የሀያላን ሀገራት ከፍተኛ ባለስልጣናት አዲስ አበባ እያደረጉት ያሉት የሰሞኑን መመላለስ በአፍሪካ የሚገኙ መሪዎች ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት ለማጠናከር እያደረጉት ያሉት ጥረት፣ ከዛም በተጨማሪ ደግሞ ኤርትራ መጠቀሚያ አድርጋ ይዛቸው ስትንቀሳቀስ የነበሩ ሀገራት ፊታቸውን ዳግም ወደ ኢትዮጵያ በመመለስ ከኢትዮጵያ ጋር የፈጠሩት የሁለትዮሽ ግንኙነት የአስመራን የዲፕሎማሲ አቅም ወደታች በማሽቆልቆል የአዲስ አበባን ደግሞ የኢኮኖሚ፣ የፖለቲካ፣ የዲፕሎማሲ የበላይነት እጅግ ያሳየ መሆኑ እንግዲህ በሰሞኑን ባሉ እንቅስቃሴዎች መታዘብ ችለናል። ለዚህ ማሳያ የሚሆነው ከኢትዮጵያ የቀይ ባህር መግቢያ ጥያቄን ካቀረበችበት ጊዜ ጀምሮ ኢትዮጵያ ወደ ቀይ ባህር እንዳትገባና ወደብ የባህር በር እንዳታገኝ ጥረት ሲያደርጉ ከነበሩ ሀገራት መካከል በቀዳሚነት የምትጠቀሰው ሶማሊያ ፕሬዚዳንት የሆኑት ሀሰን ሼክ መሐመድ የአንድ ቀን የስራ ጉብኝት በማለት በዚሁ ሳምንት አዲስ አበባ ተገኝተዋል። እሳቸው እንደወጡ ደግሞ የኬንያው ፕሬዚዳንት ዊሊያም ሩቶ አዲስ አበባ ተገኝተዋል። ሁለቱም መሪዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መክረዋል። እነዚህ የኢትዮጵያ ጎረቤት ሀገራት የሆኑት የሶማሊያው ፕሬዚዳንት እና የኬንያው ፕሬዚዳንት አዲስ አበባ ያደረጉት ጉዞ በነገራችን ላይ ከህንድ ውቅያኖስ መግቢያ የባህር በርና ወደብ ጋርም እጅግ የሚገናኝ ነው። ምክንያቱም የኬንያው ፕሬዚዳንት ዊሊያም ሩቶ ከደቡብ ሱዳን ጋር በጋራ በመሆን ኢትዮጵያ ወደ ህንድ ውቅያኖስ የምትገባበት ላፕሴት ፕሮጀክትን ጨምሮ እንደ ላሙ ወደብ የመሳሰሉ ወደቦችን መጠቀም እንደምችል ገልጸዋል። ራሳቸው የሶማሌው ፕሬዚዳንት ሀሰን ሼክ መሐመድም ኢትዮጵያ የሶማሊያን ወደ ህንድ ውቅያኖስ የሚያስገቡ ወደቦችን ጭምር በመጠቀም ወደ ህንድ ውቅያኖስ የምትገባበት እድልን ጭምር ለኢትዮጵያ ሊሰጡ እንደሚችሉ ከዚህ በፊት በነበራቸው ቃለመጠይቅ ላይ ገልጸዋል። ታዲያ እነዚህ ሁለት መሪዎች አሁን ላይ በአስመራ ሲያደርገው የነበረው የሶማሌ ፕሬዚዳንት ሀሰን ሼክ መሐመድ ከኤርትራ ጋር በነበረው ጥብቅ ግንኙነት 2 ወር ባልሞላ ጊዜ ውስጥ መጀመሪያ ኢትዮጵያ የቀይ ባህር ጥያቄ ያነሳች ሰሞን 2 ወር ባልሞላ ጊዜ ውስጥ ከ3 ጊዜ በላይ አስመራ ቤተ መንግስት ሄደዋል። ግብጽ ካይሮ ድረስ ሄደዋል። እነዚህ ሶስቱ መሪዎች በጋራ በመሆን የአስመራው ስምምነት ወይም ደግሞ የአስመራው ጥምረት የሚባል የሶስትዮሽ ጥምረት ጭምር ፈጥረው ኢትዮጵያ ወደ ቀይ ባህር እንዳትገባ ሲንቀሳቀሱ ነበር፣ ሲሰሩ ነበር። ይህን እንቅስቃሴ እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ እየተከተለች ያለችው በጋራ እድገትና በቀጠናዊ ትስስር ላይ ያተኮረ ፖሊሲ ሶማሊያንም፣ ኬንያንም፣ ጅቡቲንም ሁሉንም በሚባል መልኩ ጎረቤት ሀገራትን በእጇ ስር እንድታስገባ አድርጓታል። በዚህ ምክንያትም ደግሞ አዲስ አበባ የኃይል ሚዛን ማዕከል እንድትሆን አስችሏታል። በነገራችን ላይ የኤርትራ መንግስት ባለስልጣናት፣ የሚዲያ ሰራዊቶች ቅርብ ጊዜ ጀምሮ የአፍሪካ ህብረት ከአዲስ አበባ ተነስቶ ሌላ የአፍሪካ ሀገር ከተማ ላይ ሊሆን ይገባል የሚል ዘመቻን ከፍተው ነበረ። ለዘመቻቸው ምክንያት የሰጡት ህንፃ ስለተገነባ፣ ከተማ ስለተዋበ ብቻ የአፍሪካ ህብረት ማዕከል መሆን የለባቸውም የሚል አስተያየታቸውን ቢሰጡም ባሉት እንቅስቃሴዎች ግን አዲስ አበባ እየፈጠረች ባለችው ሁሉን አቀፍ ተጽዕኖ አማካኝነት የኃይል ሚዛኑ ብቸኛ ማረፊያ ሆናለች። አስመራ ላይ ምንም አይነት የፖለቲካ ጥምረት፣ የዲፕሎማሲ ጥምረት፣ የኢኮኖሚ ጥምረት እንዲፈጠርም አልሆነም። ሌላውን ተጉትና የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እኮ አስመራ ድረስ ሄደው አይደለም የሚወያዩት። ራሳቸው የኤርትራው ፕሬዚዳንት ኢሳያስ አፈወርቂን በፕሌን ጠርተው ራሳቸው ፕሌን ልከውላቸው ወስደዋቸው ነው የሚወያዩት። አገራቸው ቁጭ ብለው ነው የሚወያዩት። አስመራን ለዲፕሎማሲ ማዕከልነት የሚጠቀማት የትኛውም ሀገር አሁን ላይ የለም። በቅርብ ጊዜ የቻይና መንግስት ወደ አስመራ ጉዞ አድርገው ነበረ። ደግሞ የስዊድን መንግስት ላስት ዊክ ላይ የስዊድናዊ ኤርትራዊ ጋዜጠኛውን ጉዳይ በተመለከተ ለመምከር ጥቂት የሚባሉ የዲፕሎማሲ እንቅስቃሴዎች ነበሩ። በኢትዮጵያ ግን ከአሜሪካ የአፍሪካ እዝ አዛዥ ከሆኑት ጀነራል አንደርሰን ጀምሮ እስከ ህንድ ፕሬዚደንት፣ ሌሎች ከፍተኛ መንግስት ባለስልጣናት 1 ወር ባልሞላ ጊዜ ውስጥ አዲስ አበባ በተደጋጋሚ መጥተው አዲስ አበባ ላይ ጉብኝት አድርገዋል። የተለያዩ ዓለም አቀፍ የንግድ ውይይቶች ተካሂደዋል። የሳውዲ አረቢያ መንግስት ኖቬምበር ላይ ደግሞ በጋራ ለመስራት በጋራ ለማልማት የሚያስችላቸውን የልማት ውይይቶች፣ የኢኮኖሚ ውይይቶች ተደርገዋል። እነዚህ ሁሉ የሚያሳዩት በኢትዮጵያ የዲፕሎማሲ ጥረት በጋራ እድገትና ቀጠናዊ ትስስር ላይ ያተኮረው ፖሊሲዋ
ሀያላን ሀገራትን ጨምሮ በአፍሪካ ቀንድ ብሎም ጎረቤት ሀገሮቿን ያንበረከከና በእጇ ስር የጣሉላት የዲፕሎማሲ እድሎችን ያጎናጸፋት ነው። በዚህ ምክንያት ከአስመራ ወደ አዲስ አበባ ትኩረቶች ሁሉ ሆነዋል። አስመራ ላይ ከዚህ በፊትም ትኩረት አልነበረም። ሞር ደግሞ አሁን ላይ ለአዲስ አበባ የተሰጠው ትኩረት የኤርትራ መንግስት የተገለለ እንደሆነና የኤርትራ መንግስት ከየትኛውም ሀያል ሀገር ጋር ሊፈጥረው የሚችለው የዲፕሎማሲ ግንኙነት እንደሌለ ከዛም በተጨማሪ ሊፈጠር የማይችል ተጽዕኖ መኖሩን በይፋ ያረጋግጠ ነው። ስለዚህ ይሄ ከከተማ ልማት ከተማን በህንፃ ከማስዋብ በዘለለ የጋራ እድገትና ቀጠናዊ ትስስርን መፍጠር ላይ ያተኮረ ፖሊሲ በማድረግ ነው። በነገራችን ላይ የጋራ እድገትና ቀጠናዊ ትስስር ሲፈጠር ከተሞች ማማር ግዴታቸው ነው። አዲስ አበባ እኮ ከዛሬ 2 እና 3 ዓመት በፊት ያየናት አዲስ አበባ አይደለችም። ሆነን ለመናገር የዛሬ 6 ዓመት አዲስ አበባን የሚያውቃት ሰው ዛሬ ሊያውቃት አይችልም። ከ6 ቀን በፊት የምናየው አዲስ አበባ ላይ ያየነው ነገር ከ6 ቀን በኋላ ተለውጦ ነው የምናየው። within 24 hours በአዲስ አበባ ውስጥ የሚታዩ ለውጦች አዲስ አበባ የህንፃ ስራ ሳይሆን እየሰራች ያለችው ቀጠናዊ ትስስርን የሚያሳድግ ዲፕሎማሲን የሚያሳድግና አዲስ አበባ ከተማን በኮንፈረንስ በቱሪዝም ተመራጭ የሚያደርግ ነው። አዲስ አበባና አስመራን ፊት ለፊት ብናስቀምጣቸው ፊት ማድረግ አይችሉም። አስመራ በምንም አይነት ካልኩሌሽን ከአዲስ አበባ ጋር ፊት አድርጋ የዲፕሎማሲ ማዕከል ልትሆን አትችልም። ለዚህም ነው የዲፕሎማሲ ማዕከል መሆን ያልቻላችሁት። ግን አሁን ላይ ባለው በጋራ እንደግ ቀጠናዊ ትስስር ላይ ያተኮረ ፖሊሲ የሚለው ለኤርትራ የሚመች አይደለም። ኤርትራ በጋራ እንደግ የሚል ፖሊሲ ሳይሆን ያላት በጋራ ጦርነት እንፍጠር፣ በጋራ ኢትዮጵያን እናተራምስ የሚል ፖሊሲ ነው ያላት። ይሄን ደግሞ ሶማሊያ ልትቀበል አትችልም። ምክንያቱም በሶማሊያ ያለው የሽብር እንቅስቃሴ በኢትዮጵያ ጦር ብቻ ነው እየተገታ ያለው። ኬንያ ልትቀበል አትችልም። ምክንያቱም ኢትዮጵያ የኬንያ ሁነኛ አጋር ነች። ጅቡቲ ልትቀበል አትችልም። ጅቡቲ ወጣ ገባ የሚል ሐሳብ አላት፣ ግን ልትቀበለው አትችልም። ኮዝ ኢኮኖሚያ በኢትዮጵያ ላይ የተደገፈ ነው። ሱዳንም በተመሳሳይ በኢትዮጵያ ዙሪያ የሚገኙ ሀገራት ኤርትራና ግብጽ የሚያቀርቡላቸውን ለጦርነት እንዘጋጅ፣ ኢትዮጵያን ሰላማን እናውቅ የሚል ፖሊሲን መቀበል አይችሉም። ኮዝ ኢትዮጵያ በጋራ የማደግና ቀጠናዊ ትስስር የተባለ ፖሊሲን ይዛ ስለቀረበች። ስለዚህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ አንድ ቀን ቆይተው ከሄዱ በኋላ የኬንያው ፕሬዝዳንት ዊሊያም ሩቶ ደግሞ ለአንድ ቀን የስራ ጉብኝት አዲስ አበባ ገብተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ መክረዋል። ከዛም በተጨማሪ የባቡር መስመር ዝርጋታ፣ የላፕሴት ፕሮጀክት ላይ ውይይቶች ተደርገዋል። እነዚህ ሁሉ የሚያሳዩት ቀጠናዊ ትብብርና የሁለትዮሽ ግንኙነት የጋራ እድገት ላይ ያተኮረ መሆኑ ነው። በዚህ ምክንያት አዲስ አበባ ከጎረቤት ሀገሮች አልፋ የሀያላን ሀገራት መገኛ ሆናለች። የዲፕሎማሲ ማዕከሉ አዲስ አበባ እየሆነ ነው። ሀያላን ሀገራት አዲስ አበባን እየመረጡ ነው። ስለዚህ የአስመራ አሁን ላይ ገለልተኛ እንድትሆን አድርጓታል። አስመራ የዓለም ዲፕሎማት የማይረግጧት መሬት፣ ሁልጊዜ የጦርነት ስጋት የሚነገርባት መሬት፣ አምባገነናዊ ስርዓት የሚነገርባት መሬት ሆናለች። ስለዚህ በኢትዮጵያና በአስመራ መካከል ያለው የዲፕሎማሲ ግንኙነት እየሰፋ ሄዷል። አፍሪካዊ መሪዎቹ ለአንድ ቀን የስራ ጉብኝት መጥተዋል። ሌሎችም ሀገራት መሪዎቻቸውን ደግሞ በቅርቡ እንደሚልኩም ተስፋዎች አሉ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ልዩ ትንታኔን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉና ቤተሰቡ ነው። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩልኝ እጠይቃችኋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌሎች ፕሮግራሞች እንመለሳለን።